በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ የቻናላችን ቤተሰቦች? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በገዳመ ቆሮንጦስ ለጾመው ለታላቁ የዐቢይ ጾም እንኳን በሰላምና በጤና ደረሳችሁ። ብዙዎቻችን ይህንን ወቅት በጉጉት ብንጠብቀውም ጾማችን በረከት እንዲኖረውና እግዚአብሔር ዘንድ ተቀባይነት እንዲያገኝ ልንከተላቸው የሚገቡ መንፈሳዊ መመሪያዎች አሉ። በዛሬው ቪዲዮአችን ጾማችን ከንቱ ረሃብ እንዳይሆን የሚረዱን 7 ዋና ዋና የሚፈጸሙ ተግባራትና ጾማችንን እንዳያረክሱብን ልንጠነቀቃቸው የሚገቡ 7 ዋና ዋና ክልከላዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዐቢይ ጾም ወቅት እያንዳንዱ ክርስቲያን ሊተገብራቸው የሚገቡ 7 ዋና ዋና መንፈሳዊ ተግባራት መካከል አንደኛው አዘውትሮ መጸለይ። የመጀመሪያውና እጅግ አስፈላጊው ተግባር ጸሎት ነው። ብዙ ጊዜ ጾምን እንደ ምግብ ምርጫ ብቻ የምናየው ሰዎች አለን። ነገር ግን ጾም ያለ ጸሎት ክንፍ እንደሌለው ወፍ ነው። ክንፍ የሌለው ወፍ መብረር እንደማይችል ሁሉ ጸሎት የሌለውም ጾም ወደ እግዚአብሔር ዙፋን ሊያደርሰን አይችልም። በዚህ በዐቢይ ጾም ወቅት ጸሎታችንን ከወትሮው ለየት ልናደርገው ይገባናል። ካለንበት የሥራና የኑሮ ሁኔታ ጋር ማመቻችተን በየቀኑ በቤተ ክርስቲያን የሚከናወኑትን የሰዓታት የቅዳሴና የምህላ ጸሎቶች ላይ መሳተፍ ይገባናል። ሌላኛው ደግሞ በቤታችን የምናደርገውን የዘወትር ጸሎት ውዳሴ ማርያም፣ መዝሙረ ዳዊትን ሳናቋርጥ በዐቢይ ጾም ብቻ የሚጸለዩትን ልዩ ጸሎቶችን መጨመር። ለምሳሌ የታላቁ ቅዱስ ኤፍሬም ሶርያዊውን ጸሎት በዚህ ወቅት የሚዘወተርና ልብን የሚነካ የንስሐ ጸሎት ነው። ጸሎት ማለት ከፈጣሪ ጋር መነጋገር ነው። በጾም ወቅት ስጋችን ሲራብ ነፍሳችን የምትጠግበው በጸሎት በመሆኑ አእምሯችንን ከዓለማዊ ወሬ ሰብሰብ አድርገን በጸሎት መትጋት ይገባናል። ወዳጆቼ ሆይ ሆዳችንን ከምግብ ብቻ ሳይሆን ልባችንንም ለጸሎት ክፍት እናድርግ። ጸሎት የጾማችን ነፍስ ነው። ስለዚህ ዛሬውኑ የጸሎት ፕሮግራም በማውጣት መንፈሳዊ ጉዟችንን እንጀምር። ሁለተኛው ተግባር ስግደት ነው። በዐቢይ ጾም ወቅት ስግደት ከጸሎት ጋር ተያይዞ የሚሄድ ታላቅ መንፈሳዊ ተጋድሎ ነው። ጾም የነፍስ ምግብ ሲሆን ስግደት ደግሞ ስጋን ለእግዚአብሔር የማስገዣና የትህትና መግለጫ መንገድ ነው። በዚህ በዐቢይ ጾም ወቅት ስንሰግድ የምናገኛቸው 3 ትልልቅ ጥቅሞች አሉ። የመጀመሪያው የንስሐ መግለጫ ነው። ስንሰግድ አቤቱ በድያለሁ ማረኝ እያለን ራሳችንን ዝቅ እናደርጋለን። መሬት ላይ ተደፍተን ስንነሳ ደግሞ ከወደቅኩበት አንሳኝ የሚል ምስጢር አለው። ሁለተኛውም ስጋን ለነፍስ ማስገዛት። ስጋችን በጾም ሲዝል በስግደት ደግሞ ይበልጥ እንዲደክም በማድረግ ለነፍሳችን ትእዛዝ እንዲገዛ እናደርገዋለን። ይህም ክፉ ምኞትንና ፈተናን እንድናሸንፍ ይረዳናል። ሶስተኛውም የአባቶች አርአያ ነው። ቅዱሳን አባቶቻችን ጸጋንና በረከትን ያገኙት በጾምና በጸሎት ብቻ ሳይሆን በሌሊትና በቀን በሚያደርጉት አድካሚ ስግደትም ጭምር ነው። በዐቢይ ጾም ወቅት ከቅዳሜና እሁድ እንዲሁም ከበዓላት ውጪ በቤተ ክርስቲያን መምህራን የሚታዘዙትን የንስሐ ስግደቶችንና በግል የምናደርጋቸውን ስግደቶች አዘውትረን ልንፈጽም ይገባናል። ብዙዎቻችን ስግደት ሊከብደን ይችላል። ነገር ግን ስግደት ለስጋችን ጤንነት፣ ለነፍሳችን ደግሞ ብርታት ነው። በዚህ በጾመ ሁዳዴ እንደ አባቶቻችን በስግደት እየተጋን የበረከቱ ተሳታፊ እንድንሆን እላለሁ። ሶስተኛውና የጾማችን ማረጋገጫው ምጽዋት ነው። ብዙ ጊዜ ጾምን አለመብላት ብቻ አድርገን እናስበዋለን። ነገር ግን እውነተኛ ጾም ካልበላነው ላይ ቀንሰን ለተራበው የምንሰጥበት የፍቅር መግለጫ ነው። ቅዱሳን አባቶቻችን ጾም ያለ ምጽዋት ክንፍ እንደሌለው ወፍ ነው ይሉታል። ምክንያቱም ምጽዋት ጸሎታችንን ወደ ሰማይ እንዲያርግ ረዳት ይሆነዋልና ነው። በዐቢይ ጾም ወቅት ምጽዋት ስናደርግ ልናስተውላቸው የሚገቡ ነጥቦች፣ የመጀመሪያው የተረፈንን ሳይሆን የጎደለንን መስጠት።
እውነተኛ ምጽዋት ለራሳችን የምንፈልገውንና የሚጠቅመንን ነገር ለሌላው ማካፈል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን አሳልፎ እንደሰጠን እኛም የቻልነውን ያህል ለተቸገሩ ልንራራ ይገባናል። ሁለተኛውም ምስጢራዊነት ስንመጸውት በቀኝ እጃችን የምናደርገውን ግራ እጃችን እንዳታውቅ ለሰው ታይታም ሳይሆን ለእግዚአብሔር ብለን መሆን አለበት። ሶስተኛ ሁለንተናዊ እርዳታ። ምጽዋት ሲባል ገንዘብ መስጠት ብቻ አይደለም። የታመመን መጠየቅ፣ የታረዘንም ማልበስ፣ የተከዘን ማጽናናትና ለተቸገሩት ጊዜን መስጠትም ትልቅ ምጽዋት ነው። ጾም ስጋችንን የምንቀጣበት ብቻ ሳይሆን ልባችንን ለሌሎችም የምንከፍትበት ወቅት መሆኑን መዘንጋት የለብንም። ወዳጆቼ ሆይ አስተውሉ። የምንጾመው ምግብ ተርፎን ሳይሆን ያን ያልበላነውን ምግብ ለተራበ ወንድማችን ወይንም እህታችን ለመስጠትም ጭምር ነው። ጾማችን በምጽዋት ሲታጀብ እግዚአብሔር ዘንድ ተቀባይነቱ የላቀ ይሆናል። አራተኛው ተግባር ቃለ እግዚአብሔርን መመገብ ነው። ስጋችንን ከምግብ ስናረግ ነፍሳችንን ደግሞ በመንፈሳዊ ዕውቀትን ማጥገብ ይኖርብናል። ጌታችን በመጽሐፍ ቅዱስ ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም እንዳለ፣ ይህ ወቅት የነፍሳችንን ረሃብ የምናስታግስበት ነው። በዚህ ታላቅ ጾም ወቅት ልናደርጋቸው የሚገቡ ነገሮች፣ የመጀመሪያው በአብይ ጾም ወቅት በየአድባራቱ ልዩ ልዩ ጉባኤያትና የትምህርት ፕሮግራሞች ይዘጋጃሉ። እነዚህን መከታተል የጾሙን ምስጢርንና የሳምንታቱን ትርጉም በደንብ ለመረዳት ይረዳናል። ሌላኛው ደግሞ መጽሐፍ ቅዱስን ማንበብ ነው። ቢያንስ በቀን 1 ምዕራፍ በማንበብ አምላካችን ምን እንደሚለን ልናዳምጥ ይገባናል። በተለይ የጌታችን ትምህርቶችንና ታምራትን የሚያወሱትን ወንጌላትን ማንበብ ይመከራል። ሶስተኛውም የቅዱሳን አባቶችን ታሪክ ማንበብ ነው። እነርሱ እንዴት ጾመው ድል እንደነሱና ጸጋንም እንዳገኙ በማንበብ ለተጋድሏችን መነሳሳትን እናገኛለን። አእምሯችንን ከዓለማዊ ወሬ፣ ከማኅበራዊ ሚዲያ ጫጫታና ከከንቱ ንግግሮች ማርቀን በእግዚአብሔር ቃል የምናድስበት ወቅት ይሁን። ወዳጆቼ ሆይ ሆዳችን ሲራብ ቃለ እግዚአብሔርንም ስንመገብ ረሃቡ አይሰማንም። ስለዚህም በዚህ ጾም ጊዜ ከምግብ መከልከል ባለፈ ጆሮአችንን ለቃለ እግዚአብሔር፣ ልባችንን ደግሞ ለንባብ እንስጥ። አምስተኛውና የጾማችን ፍሬያማ መሆን የሚረጋገጥበት ተግባር ንስሐ መግባትና ቅዱስ ቁርባንን መቀበል ነው። አብይ ጾም የንስሐ ወቅት ነው። ጾም ማለት መራብ ብቻ ሳይሆን ካደፈው የኃጢአት ሕይወት ታጥቦ ወደ እግዚአብሔር መንግሥት መመለስ ማለት ነው። በዚህ ወቅት ትኩረት የምንሰጣቸው ነጥቦች፣ አንደኛው ራስን መመርመር። በዓመት ውስጥ የሰራናቸውን ስህተቶች፣ የበደልናቸውን ሰዎችና የሳትንባቸውን መንገዶች በጸጥታ ሆነን ማሰብ። ሁለተኛውም የንስሐ አባት መያዝ ነው። የሰራነውን ኃጢአት ለንስሐ አባታችን በመናገርና ምክርን በመቀበል የኃጢአት ሸክማችንን የምናራግፍበት ወቅት ነው። ሶስተኛው ሥጋ ወደሙን መቀበል ነው። ንስሐ መግባት መጨረሻው ቅዱስ ቁርባንን ለመቀበል መዘጋጀት ነው። ጌታችን ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እንዳለ ከፈጣሪያችን ጋር ፍጹም አንድ የምንሆንበት ታላቅ ምስጢር ነው። ያለ ንስሐ የሚደረግ ጾም እንደ አመጋገብ ስርዓት ሊቆጠር ስለሚችል በንስሐ የታጠበ ልብም ይዘን ጾማችንን ልናከናውን ይገባናል። ወዳጆቼ ሆይ ጾም የንስሐ መንገድ እንጂ የጉልበት ሥራ አይደለም። በዚህ ጾም ከንስሐ አባታችሁ ጋር በመመካከር ነፍሳችሁን የምታድሱበትና ወደ ቅዱስ ቁርባን የምትቀርቡበት እንዲሆንላችሁ እመኛለሁ። ስድስተኛው ተግባር ሰላምና እርቅ ነው። እውነተኛ ጾም ከምግብ መከልከል ብቻ ሳይሆን ከቂም፣ ከበቀልና ከጥል መራቅ ነው። ጌታችን በመጽሐፍ ቅዱስ እንዳስተማረን መባችን ወይንም ጸሎታችንን ይዘን ወደ መሠዊያው ስንመጣ ወንድማችንንም እንደተጣላን ካስታወሰን
መባውን ትተን መጀመሪያ ከወንድማችን ጋር መታረቅ አለብን። በዚህ በአብይ ጾም ወቅት የሚከተሉትን ማድረግ ይገባናል። የመጀመሪያውም ይቅርታ ማድረግ፣ የበደሉን ሰዎች በሙሉ ከልብ ይቅር ማለት። ቂም ይዞ መጾም የተበሳሳ ዕቃ ውስጥ ውድ ሽቶ እንደመጨመር ነው፣ ዋጋ የለውም። ሁለተኛውም የተጣሉትን ማስታረቅ፣ በእኛ ምክንያት ወይም በሌሎች መካከል ጥል ካለ ሰላም ፈጣሪዎች በመሆን እርቅን ማውረድ። ሰላምን የሚያወርዱ ብፁዓን ናቸው ተብሏልና። ሶስተኛውም ፍቅርን ማሳየት። ጾም የፍቅር ወቅት ነው። ለሰዎች መልካም መናገር፣ በትህትና መቅረብና ጥላቻን በፍቅር ማሸነፍ የጾማችን መለያ ሊሆን ይገባል። ስለዚህ ሆዳችንን ከምግብ ስናርቅ፣ ልባችንን ደግሞ ከቂም ማጽዳት የጾማችንን በረከት ሙሉ ያደርገዋል። ወዳጆቼ ሆይ ከሰዎች ጋር ተጣልተን ከፈጣሪ ጋር መታረቅ አንችልም። ዛሬውኑ ያኮረፋችሁትን ሰው ደውላችሁ በማናገር ወይንም ይቅርታ በማድረግ ጾማችሁን በሰላም ጀምሩ። ሰላም ላለው ጾም በረከቱ ቅርብ ነውና። ሰባተኛውና የመጨረሻው ተግባር በቤተ ክርስቲያን የሚከናወኑ መንፈሳዊ ስርዓቶች ላይ መሳተፍ ነው። በአብይ ጾም ወቅት ቤተ ክርስቲያን ልዩ ድባብ አላት። ከሌላው ጊዜ ለየት ባለ ሁኔታ የሚከናወኑ ጸሎቶችና ምስጋናዎችም የጾሙን በረከት እንድንቋደስ ያደርጉናል። በዚህ ወቅት መሳተፍ ያለብን ዋና ዋና ስርዓቶች፣ የመጀመሪያው ስርዓተ ቅዳሴ። በአብይ ጾም ቅዳሴ የሚቀደሰው ከሰዓት በኋላ ነው። ይህ ስርዓት ጌታችን በመስቀል ላይ የዋለበትን ሰዓትም እያሰብን በጾምም ሆነን የምንሳተፈው ልዩ የጸጋ ጊዜ ነው። ሁለተኛው የሰዓታት ጸሎት። ሌሊቱን ሙሉ የሚቆመው የሰዓታት ጸሎትና ማህሌት በተለይ በአብይ ጾም በልዩ ዜማና ስግደትም የታጀበ በመሆኑ ለነፍሳችን ትልቅ ጥንካሬን ይሰጣታል። ሶስተኛውም የምህላ ጸሎት ነው። እግዚኦ መሐረነ ክርስቶስ እያልን ለሀገራችን ሰላም፣ ለነፍሳችን ደህንነትና ለሕዝቡም አንድነት የምንለምንበት የጋራ ጸሎት ነው። በስራ ወይም በትምህርት ምክንያት ሁልጊዜ መገኘት ባንችል እንኳ ቢያንስ በሳምንት አንድ ቀን ወይም በሰንበት ቀናት ቀደም ብለን በመገኘት የእነዚህን ቅዱሳን ስርዓቶች ተሳታፊ መሆን ይገባናል። ወዳጆቼ ሆይ ቤተ ክርስቲያን በዚህ ወቅት የሰማይ ደጅን ትመስላለች። በዜማው በጸሎቱና በቅዳሴ ውስጥ የምናገኘው ሰላም በምንም አይተካም። ስለዚህ ጊዜ ሰጥታችሁ በቤተ ክርስቲያን ስርዓቶች በመሳተፍ የጾሙን በረከት እንድትሰበስቡም አሳስባችኋለሁ። በአብይ ጾም ወቅት ልንጠነቀቃቸውና ልንፈጽማቸው የማይገቡ ወይም የሚከለከሉ 7 ዋና ዋና ተግባራትን እንደሚከተለው እናያለን። መልካም ቆይታ። በአብይ ጾም ወቅት የመጀመሪያውና በግልጽ የሚታወቀው ክልከላ የእንስሳትን ተዋጽኦን አለመመገብ ነው። ይህም ሲባል ስጋ፣ ወተት፣ ቅቤ፣ አይብና እንቁላልን ያጠቃልላል። ብዙዎች ለምን እንከለከላለን ብለው ይጠይቃሉ። ዋናው ምስጢሩ እንደሚከተለው ነው። የመጀመሪያው ስጋዊ ፍላጎትን ለማድከም። የእንስሳት ተዋጽኦች ለስጋችን ከፍተኛ ጉልበትና ሙቀትን የሚሰጡ ምግቦች ናቸው። እነዚህንም ስንመገብ ስጋችን ይበረታል። ስጋ ሲበረታ ደግሞ ነፍሳችንን የመታዘዝ ፍላጎቱ ይቀንሳል። ስለዚህም እነዚህን ምግቦች በመተው ስጋችንን እናደክማለን፣ ነፍሳችንን ደግሞ በጸሎት እንድትበረታ እናድርጋታለን። ሌላኛውም የአዳም የቀድሞ ሕይወቱን መታሰቢያ በማድረግ አዳምና ሔዋን በገነት ሳሉ ምግባቸው እጽዋትና አትክልት ብቻ ነበር። ስጋ መብላት የተፈቀደው ከኖህ ዘመን በኋላ ነው። ስለዚህም ስንጾም ወደ ቀድሞ ንጹሕ አዳም ለመመለስና መላእክትንም ለመምሰል ስለምንጥር የእንስሳትን ተዋጽኦን እንተዋለን። ሶስተኛውም ለጥበብና ለትህትና። ቅዱሳን አባቶቻችን እንደሚነግሩን የቅባትና የሥጋ ምግቦችን ልብን ያደነድናሉ። አትክልትና ጥራጥሬ ግን ለጸሎትና ለትህትና ልብን ያዘጋጃሉ።
ስለዚህም በዚህ በ8ቱ ሳምንታት እነዚህን ምግቦች በፍጹም ባለመመገብ ስጋችንን ለነፍሳችን ልናስገዛ ይገባናል። ሁለተኛው ልንጠነቀቀው የሚገባ ነጥብ በምግብ ምርጫ ላይ ከመጠን በላይ ማተኮር ነው። ጾም ማለት ራስን መካድና የስጋን ፍላጎት መቀነስ እንጂ የምግብ አይነትን ከስጋ ወደ ውድ የጾም ምግቦች መቀየር ብቻ አይደለም። ብዙ ጊዜ በዚህ ወቅት የምንሳሳታቸው ነገሮች አሉ። ጾም ነው ብለን ከመጠን በላይ ውድ የሆኑ ለዝግጅትም ብዙ ጊዜን የሚወስዱና ለስጋችን ልዩ እርካታን የሚሰጡን የጾም ምግቦች ላይ ብቻ ማተኮር የጾሙንም ትርጉም ያሳጣዋል። ሌላኛውም የጊዜ መባከን ሲሆን ሙሉ ቀናችንን ምን ልብላ ምን ልስራም በማለት በወጥ ቤት የምናሳልፍም ከሆነ ለጸሎትና ለቃለ እግዚአብሔር የምንሰጠው ጊዜ ባክናል። ወዳጆቼ ሆይ ጾም ማለት ለስጋችን የምንሰጠውን ቅንጦትን ቀንሰን ለነፍሳችን የምንሰጠውን በረከት የምንጨምርበት ነው። የምግብ ምርጫችንን ሳይሆን የልባችንን ምርጫ እናስተካክል። ሶስተኛውና ትልቁ ክልከላ ከዓለማዊ ደስታዎች ከጭፈራና ከዘፈን መራቅ ነው። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የጾመውን ጾምና የተቀበለውንም መከራ የምናስብበት ወቅት ነው። ይህ ወቅት የደስታና የድግስ ሳይሆን የሐዘን የለቅሶና የጸጥታ ወቅት ነው። በዚህ ስር ልናስተውላቸው የሚገቡ ነገሮች መካከል ድግሶችና ሰርጎችንም አለማድረግ። በቤተ ክርስቲያናችን ስርዓት በአብይ ጾም ወቅት ስርዓተ ተክሊል ወይንም ሰርግ አይፈጸምም። እኛም በቤታችን ከልክ ያለፈ ድግስና ሰውንም የሚሰበስብ ዓለማዊ ደስታን ልናስወግድ ይገባናል። መዝናኛዎችን መገደብ። በቴሌቪዥንም ሆነ በማህበራዊ ሚዲያ የምናያቸው የሚያዝናኑና ከጾሙ መንፈስ የሚያወጡን ምስሎችን፣ ቪዲዮዎችንና ፊልሞችን መቀነስ አለብን። በምትኩም መንፈሳዊ ትምህርቶችንና መዝሙራትን ብንሰማ ይመከራል። ልባችን ወደ ንስሐ እንዲመለስ ጸጥታ ያስፈልገዋል። ጭፈራና ዘፈን ደግሞ አእምሯችንን ወደ ዓለማዊ ምኞትም ስለሚወስዱት በዚህ በተቀደሰ ወቅት ራሳችንን ከነዚህ ነገሮች መጠበቅ ይኖርብናል። ወዳጆቼ ለአጭር ጊዜ ከሚቆይ የዓለም ደስታ ይልቅ በንስሐ የምናገኘው የዘላለም ሰላም ይበልጣል። በዚህ ጾም ልባችንን ወደ እግዚአብሔር ቤት እናስጠጋ፣ ከዓለማዊ ጫጫታዎች እንጠበቅ። አራተኛውና ምናልባትም ጾማችንን ከንቱ ሊያደርጉ ከሚችሉ ስህተቶች ዋናው ቂም መያዝና ጠብ ነው። ብዙ ጊዜ ሆዳችንን ከምግብ እናርቃለን። ነገር ግን ልባችንን በጥላቻና በቂም ተሞልቶ ከሆነ ጾማችን እግዚአብሔር ዘንድ ተቀባይነት አይኖረውም። በዚህ ላይ ልንጠነቀቃቸው የሚገቡ ነገሮች እውነተኛ ጾም ማለት ክፋትን መተው ነው። ቅዱስ ያሬድ ጾምስ ለነፍስ ምግቧ ነው፣ ሆድ ከምግብ ቢጾም አንደበትም ከክፉ ነገር ይጹም እንዳለው። በልብ ውስጥ ቂም ይዞ መጾም እንደ መቃብር ነው፣ ውጭው ያማረ ውስጡ ግን የቆሸሸ። በየቀኑ በምንጸልየው አባታችን ሆይ ጸሎት ላይ እኛም የበደሉንን ይቅር እንደምንል ብለን እንጸልያለን። ስለዚህ የበደሉንን ይቅር ሳንል እግዚአብሔር እንዲምረን መጠየቅ አንችልም። በንግግርም ሆነ በተግባር ሰውን ከማስቀየም ከመከራከርና ከጠብ መራቅም አለብን። ጾም የትህትና ወቅት እንጂ የኩራትና የኃይል መግለጫ አይደለምና። ያለ ይቅርታ የሚደረግ ጾም የጋኔን ጾም ይባላል። ምክንያቱም ሰይጣንም ምግብ አይበላም፣ ነገር ግን ቅንጣት ታህል ፍቅርና ትህትና የለውም። ስለዚህ ጾማችን የመላእክት ጾም እንዲሆን ልባችንን ከቂም እናጽዳ። ወዳጆቼ ሆይ ሆዳችን ተርቦ ልባችን ሰውን በመጥላት ከጠገበ ጾማችን ትርጉም የለውም። ዛሬውኑ በልባችሁ የቋጠራችሁትን ቂም ፈታችሁ ለሰው ሁሉ ፍቅርን በመስጠት ጾማችሁን ብርሃን አድርጉት። አምስተኛው ልንጠነቀቀው የሚገባ ትልቅ ስህተት አንደበትን አለመግራት ወይንም ሐሜት ነው። ብዙ ጊዜ ሆዳችንን ከምግብ እንከለክላለን እንጂ አንደበታችንን ከሐሜትና ከከንቱ ወሬ አንከለክልም። ነገር ግን እውነተኛ ጾም የአንደበትም ጭምር ነው። በዚህ ነጥብ ላይ ትኩረት የምንሰጣቸው አበይት ጉዳዮች መካከል የአንደበት ንጽህና፣
ቅዱሳን አባቶቻችን ከምግብ ከመጾም ይልቅ የሰውን ሥጋ ከመብላት ከማማትም መጾም ይበልጣል ይላሉ። ሰውን ማማት በሰው ስምም መጥፎ ማውራትና የሌሎችንም ድካም መዘርዘር የጾማችንን በረከት ያጠፋዋል። ጊዜያችንን በማይጠቅሙ ዓለማዊ ወሬዎች፣ ጭቅጭቆችና ፌዞች ማሳለፍ አይገባም። በጾም ወቅት ንግግራችን ያማረ የሚያስተምርና ፍቅርንም የሚሰብክ መሆን አለበት። በአብይ ጾም ወቅት ዝምታን ማዘውተር ይመከራል። ዝም ስንል ከፈጣሪ ጋር ለመነጋገር ራሳችንንም ለመመርመር እድል እናገኛለን። ብዙ በሚናገር ሰው ዘንድ ኃጢአት አይታጣም እንደሚባለው ሁሉ አንደበታችንን በመግራት ጾማችንን መጠበቅ እንችላለን። ስለዚህ አፋችንን ከምግብ ብቻ ሳይሆን ሰውንም ከሚያቆሽሽ ንግግር ሁሉ እንዲጾም ጥንቃቄ ማድረግ ይኖርብናል። ወዳጆቼ ሆይ በዚህ በተቀደሰ ወር አንደበታችንን ለምስጋና ለጸሎት እንጂ ሰውንም ለማማት አንጠቀምበት። ስድስተኛውና በጾም ወቅት ልንጠነቀቀው የሚገባ ስውር ፈተና ታይታና ትዕቢት ነው። ጾም በእኛና በእግዚአብሔር መካከል ያለ ምስጢር እንጂ ለሰው የምናሳየው ድራማ መሆን የለበትም። ጌታችንም በመጽሐፍ ቅዱስ ላይ ስትጾሙ እንደ ግብዞች አትጠውልጉ ብሎ ያስተማረውም ለዚህ ነው። በዚህ ነጥብ ስር ልንጠነቀቃቸው የሚገቡ ስህተቶች መካከል ለሰው መታየት፣ ጾመኛ መሆናችንን ሰዎች እንዲያውቁልን ሆን ብለን ፊትን ማጠውለግ፣ ድካምንም ማሳየት ወይንም ስለ ጾማችን ርዝመትና ጥንካሬ ማውራት ጾሙን ዋጋ ቢስ ያደርገዋል። ዋጋችንን ከሰው ሳይሆን ከእግዚአብሔር ልንጠብቅ ይገባል። በሌሎች ላይ መፍረድ ወይንም ትዕቢት፣ እኔ የጾምኩኝ እርሱ ግን አይጾምም ብሎ ሌላውን ዝቅ አድርጎ ማየት ወይንም መናቅ ትልቅ መንፈሳዊ ትዕቢት ነው። ጾም ራሳችንን የምንመረምርበት እንጂ በሌሎች ላይ ዳኛ የምንሆንበት ወቅት አይደለም። ብዙ ስግደት ስንሰግድ ወይንም ብዙ ስንጸልይ ከሌላው የተሻለን ቅዱሳን እንደሆንን ማሰብ ፈተና ነው። እውነተኛ ጾመኛ ራሱን እንደ ኃጢአተኛ የሚቆጥርና በፈጣሪው ፊት በትህትና የሚቆም ነው። ስለዚህ ጾማችን በሰው ዘንድ ሳይሆን በእግዚአብሔር ዘንድ የታወቀና በትህትናም የተሞላ እንዲሆን መጠንቀቅ አለብን። ወዳጆቼ ሆይ ጾም ለሰው የሚታይ ትርኢት ሳይሆን ለፈጣሪ የሚቀርብ መስዋዕት ነው። በሰዎች ዘንድ ለመመስገን አንጹም፣ ይልቅስ በትህትና ሆነን ከፈጣሪያችን ጋር የምንገናኝበትን ምስጢራዊ መንገድ እንከተል። ሰባተኛውና የመጨረሻው ልንጠነቀቀው የሚገባው ስህተት ጾምን ከምግብ መከልከል ብቻ አድርጎ መውሰድ ነው። ብዙዎቻችን ዛሬ አልበላሁም ወይም ስጋ አልነካሁም ብለን እናስባለን። ነገር ግን ያን የረሃብ ጊዜ በጸሎትና በመንፈሳዊ ተግባር ካልሞላ ነው ጾሙ የምግብ ማስተካከያ ወይም ተራ ረሃብ ብቻ ሆኖ ይቀራል። በዚህ ነጥብ ላይ ልንጠነቀቃቸው የሚገቡ ነገሮች መካከል ባዶ ጾም ወይም ከምግብ ተከልክሎ ጸሎት አለማድረግ፣ መጽሐፍ ቅዱስን አለማንበብና ወደ ቤተ ክርስቲያንም አለመሄድ ስጋን በከንቱ ማድከም ነው። ጾም የጸሎት ጋሻ ነው። ጸሎት ከሌለው ግን ጋሻው ጥቃት አይከላከልም። ጾም ነው ብሎ ሙሉ ቀን መተኛት ወይንም ጊዜን በከንቱ ጨዋታ ማሳለፍ አይገባም። ጾም ተጋድሎ ነው። ነፍሳችን እንድትነቃና እንድትበረታ ጥረት ማድረግ አለብን። ጾሙን ስንጀምር ምን አይነት መንፈሳዊ ለውጥ ላምጣ የሚል ግብ ሊኖረን ይገባል። ዝም ብሎ መጾም ሳይሆን በጾሙ መጨረሻ ላይ የተሻለ ማንነት፣ የጠነከረ ጸሎትና ንጹሕ ልብ ይዞ ለመገኘት መጋደል ያስፈልጋል። ባጭሩ ጾም ለስጋችን ክልከላ ሲሆን ለነፍሳችን ደግሞ ግብዣ ነው። ግብዣ ደግሞ ጸሎት፣ ምስጋናና ከእግዚአብሔር ጋር የሚደረግ ግንኙነት ነው። ወዳጆቼ ጾም ያለ ጸሎት እንደ ነፍስ የሌለው በድን ስጋ ነው። ጾማችንን በጸሎት በስግደትና በመንፈሳዊ ንባብ ሕያው እናድርገው። ያኔ ነው እውነተኛውን የጾም ጣዕምና በረከት የምናገኘው። ወዳጆቼ ሆይ እንግዲህ በአብይ ጾም ወቅት ልንፈጽማቸው የሚገቡና ልንጠነቀቃቸው የሚገቡ ዋና ዋና ነጥቦች እነዚህ ናቸው። ጾም ማለት ስጋችንን አድክመን ነፍሳችንን የምናሳድግበት ከፈጣሪያችንም ጋር የምንታረቅበትና በፍቅር የምንታደስበት ልዩ የጸጋ ዘመን ነው። አስተውሉ። እውነተኛ ጾም ሆድ ከምግብ አንደበትም ከሐሜት
ልባችን ደግሞ ከቂም ሲጾም ነው። ከለያየናቸውን እነዚህን 14 ነጥቦች በተግባር በመተርጎም የዘንድሮውን የአብይ ጾም በረከት የምታፍሱበትና የትንሣኤውንም ብርሃን ለማየት የምትበቁበት እንዲሆንላችሁ ከልብ እመኛለሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።